የበርካቶች እናት ናቸው። ስማቸው ከሀገራችን ኢትዮጵያ ከአፍሪካ ብሎም ደግሞ አልፎ ዓለም ላይ ይጠራል። ስለ መልካምነት ስለ ደግነት ሲወራ ግንባር ቀደም የሚጠቀሱ እናት ናቸው። እንዴት ናችሁ ተመልካቾቻችን? ከስቱዲዮ ወጣ ብለናል። ዛሬ የአበበች ጎበና ቻሪቲ ነው የምንገኘው። እስቲ ትንሽ ደግሞ ልንቃኝ እዚህ ተገኝተናል። ስለነዚህ እናት የተወሰኑ እናወራለን። አሁንስ ምን ላይ ነው ያለው የአበበች ጎበና ቻሪቲ የሚለውን ደግሞ በወፍ በረር ከብዙ በጥቂቱ ወደ እናንተ እያደረስን ያሳየናችሁ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። እንኳን ወደ አበበች ጎበና ቻሪቲ በሰላም መጣሽ። እንኳን ደህና ቆያችሁኝ። ከዚህ ቀደም መጥቻ አውቃለሁ። ዛሬ ግን በስፋት እስቲ ደሞ ልቃኘ ብዬ ነው የተገኘሁት። በጣም ጥሩ ነው። ቤታችሁ አይደል እንዴ? ቤታችን ነው እንዴ? የሁላችንም ቤት። የአበበች ጎበና ቤት የአብርሃም ቤት ነው። ድርጅቱ እንግዲህ ረጅም እድሜ ነው ያለው። ወደ 46 ዓመት ሆኖታል። ምስረታውም ያው በስፋት በብዙ ጊዜ እንደተገለጸው ሁሉ ያው 1972 ዓመተ ምህረት በሀገራችን በሰሜኑ ክፍል የተከሰተውን ድርቅ መሰረት በማድረግ እሳቸው እና መነሻው ያ ነው። በወቅቱ የነበረው ሁኔታ ለተወሰነ ጊዜ በጣም ለተወሰኑ ዓመታት በጣም ችግር የነበረበት ቢሆንም በኋላ ላይ ቀና ልብ ባላቸው ኢትዮጵያንና በመንግስት እገዛና ድጋፍ መልኩን ወደ ለወጠ ደረጃ ደርሶ ዛሬ ያለበት ደረጃ ላይ ሊደርስ ይችላል ማለት ነው። ቀላል ሂደት አይደለም። ከዛን ጊዜ ጀምሮ ምናልባት የመጀመሪያዋን ወደ መልካም ስራ እሳቸውን አበበች ጎበናን የጠሯቸው ልጆች ጀምሮ አሁን ሁሉ ህፃናትን ደግሞ በጣም ብዙ በርካታ ህፃናት ቤታቸው ማደጊያቸው ቤተሰባቸው ሆኗል ይሄ ተቋምና ብዙ ነገር እንደሚታለፍበት ብዙ መንገድ እንደሚኖረው ሁላችንም እንገምታለን። እሳቸው ጋር ደግሞ በቅርበት ያሉ ሰዎች ስለሳቸው ብዙ ይላሉ፣ ስለ እናትነታቸው ብዙ ይላሉ። ትንሽ ስለሱ እናንሳ ብዬ ነው። እንግዲህ ወይዘሮ አበበች ፕሮጀክት ቀርጸው ይህን ድርጅት አቋቁመው አይደለም፣ መንፈሳዊ ግዴታቸውን ለማሟላት በሄዱበት ሰዓት ነው በሀገራችን በዛን ዘመን የተከሰተውን ችግር ላይ ያደረሰውን ጉዳት አይተው እንደ አቅማቸው ሁለት ህፃናትን ይዘው ይመጣሉ። ሁለት ህፃናትን ይዘው መጡ። በአመቱ ደግሞ ሌሎች ህፃናት ተጨመሩና ድርጅቱ በዚህ መልኩ ጀመረ ማለት ነው። ድርጅታዊ ቅርጽ ሳይኖረው እና ከዛ በኋላ ነው በሂደት እየተለወጠ የመጣው። ዛሬ እንግዲህ በሳቸው ስር ብዙ ህፃናት አድገዋል። ብዙ ልጆች በከፍተኛ የትምህርት ተቋም ውስጥ መምህራን የሆኑ አሉ፣ ኢንጂነሮች አሉ፣ ሌሎች ዶክተሮች አሉ፣ አትሌቶች አሉ። እንዲሁም በርካታ ሙያተኞች የኪነ ጥበብ ሰዎች ሁሉ አሉ። የተለያዩ ምስሎችን እያየሁኝ ነው እዚህ ጋር ከድሮ ጀምሮ እሳቸውም ያኔ ከነበረው ከወጣትነት እድሜ ጀምሮ ከልጆች ጋር ያሳለፉት እንደገና ደግሞ ሌሎች ብዙ ግቦችም ነበሩ ይመስለኛል። ወደ ትምህርቱ ወደ ማህበረሰብ ወደ ማንቃት ህፃናትን ትምህርት ቤት ሰርቶ ወደ ማስረከብ ለክልል ከተሞች እንደዛ አይነት ተግባራት ላይ በብዛት ይሰማሩ ነበር። ልጅ ወስዶ ማሳደግ ብቻ ሳይሆን እነዚህ የሚያድጉ ልጆች ደግሞ ምን ያስፈልጋቸዋል? መጠለያ ያስፈልጋቸዋል፣ ምግብ ያስፈልጋቸዋል፣ ከዛ ደግሞ ትምህርትም ያስፈልጋቸዋል። ወደፊት ተስፋም አላቸው። ከዛ አንጻር ደግሞ በርካታ ራዕዮች እዚህም ጋር ተቀምጠው እያየሁ ስለሆነ ነው ያነሳሁት። እውነትሽን ነው። ብዙዎች ተፈጥሮ ሙያውን የቸረቻቸው መሐንዲስ ናቸው ሁሉ ብሎ ብዙዎች ያደንቋቸዋል። እሳቸው ይሄ ግቢ ውስጥ የምታየው ምንጣፍ በሙሉ ኮብልስቶን የሚባል ሳይጀመር ከልጆቻቸው ጋር ቅዳሜና እሁድ አንጥፈው የጨረሱት ነው። በሰሜን ሸዋ በምዕራብ ሸዋና በአዲስ አበባ ውስጥ ብዙ ትምህርት ቤቶችን ገንብተው ለህብረተሰቡና ለመንግስት አስረክበዋል። ትልልቅ ተቋማቶች በማስተባበር የንጹህ ውሃ አገልግሎት የተለያዩ አገልግሎቶች እንዲያገኙ አድርገዋል እና ትልቅ ስራ የሰሩ እናት ናቸው። እዚህ ደግሞ በሳቸው እጅ ታቅፈው አድገው በልተው ጠጥተው ደግሞ ተመርቀው እንደገና ደግሞ ለወግ ማድረግ የበቁ በርካታ ልጆች በምስል እዚህ ተሰንደው ተቀምጠዋል። ስለነዚህም ልጆች ትንሽ ማለት እንችላለን። እነኚህ እንግዲህ እዚህ ምስሉ ላይ የምታያቸው ልጆች በሳቸው ጉያ ስር ያደጉ ናቸው። ሁሉም ትምህርታቸውን አጠናቀው የተመረቁ ናቸው። ተመርቀው በውጪ በኩል ስራ ይዘው ህይወታቸውን እየመሩ ያሉ አሉ። እዚሁ ግቢ ውስጥ ደግሞ ተምረው ትምህርታቸውን ጨርሰው እዚሁ ድርጅት ውስጥ ተቀጥረው አግብተው ወልደው ከብደው ድርጅቱን በማገልገል ላይ ያሉ
ልጆች ሁሉ አሉ። አበበች ጎበናና ይሄ ድርጅት የህይወታቸው አንድ አካል ነው። ድረዋል ያሳደጓቸውን ልጆችም ድንኳን ጥለው ድረዋል። እዚህ ጋር ደግሞ የምታያት እቺ አትሌት አለም አሸብር ትባላለች። ጀርመን ሀገር በተካሄደ የማራቶን ውድድር አሸናፊ የሆነች አትሌት ናት። ዛሬ እሷ በጥሩ ደረጃ ላይ ትገኛለች። ኑሯንም በአሜሪካን አድርጋ እየኖረች ያለች ናት። እዚህ ቤት ነው ያደጉት። ይሄ የእናታችን የዶክተር አበበች ጎበና ቤት የሃይማኖት፣ የብሔር፣ የምንም ልዩነት የሌለበት የሰውን ልጅ መሰረት ያደረገ ሰው ተኮር አገልግሎት ብቻ የሚሰጥ ተቋም ነው። ይሄንንም በተግባር ያሳየ ነው። እዚህ ጋር የምታዩት ከፈረንሳይ ድርጅት ከጤና ጥበቃ የአዲስ አበባ ዩኒቨርሲቲ 50ኛ ዓመቱን ሲያከብር የተሰጣቸው ሜዳሊያዎች ናቸው። እዚህ ጋርም የዓመቱ በጎ ሰው ተብለው የተሸለሙት ነው። የተለያዩ ትልልቅ ዓለም አቀፍ የሆኑ ሚዲያዎች ዘግበዋል። የህትመት ውጤቶች ስለሳቸው ይዘው ወጥተዋል። እዚህ ጋር የምታዩት እንግዲህ ከተለያየ ታችኛው የአስተዳደር እርከን ጀምሮ እስከ ከፍተኛ የመንግስት አስተዳደር ድረስ ካሉ ተቋማት ስጦታዎች አግኝተዋል። እዚህ ሴንትራል አፍሪካ ላይ ማአፍሪካ የአፍሪካ እናት ተብለው የተሰየሙበትና ሽልማት ያገኙትን ነው። ለሁለት ጊዜ ይሄንን ሽልማት አግኝተዋል። ሌላው ትልቁ ሽልማት እዚህ ጋር የምናየው እንግሊዝ ሀገር ውስጥ የእንግሊዙ ቶኒ ብለር በተገኙበት 8 ሀገሮች ናቸው ይሄንን ሽልማት ያገኙት። ከዛ ውስጥ ኢትዮጵያ አንዷ እንድትሆን ያደረጉ ጀግና እናት ናቸው። እናታችን ሀገርንም ወክለው እዚህ ጋርም ደግሞ የሚታየው የአዲስ አበባ ከተማ አስተዳደር በየአመቱ በጤናው ዘርፍ ትልቅ ስራ ለሰሩ ተቋማት የሚሰጠው ሽልማት ነው። ይሄን ሽልማት እዛ ጋር ያለውን ካባ አልብሶ ነው የሸለማቸው። በካቢኔ ፊት የተሸለሙበት ነው። ድርጅቱ እስካሁንም ድረስ የእሳቸውን ራዕይ በማስቀጠል ይሄን ሽልማት እያገኘ ይገኛል። እዚህ ጋር ደግሞ ይታየኛል እናታችንና አበበች ጎበናን ዶክተር ብለን የምንጠራው የጅማ ዩኒቨርሲቲ ደግሞ የዶክትሬት ሽልማት አበርክቶላቸዋል። ይሄውና ምስላዊ ማሳያውም ይሄውና የክብር ዶክትሬት ዲግሪውም ይሄውና። ደስ ይላል በጣም። አሁን ይሄ ትልቅ ተቋም ነው። በርካታ ልጆች የሚወጡበት ነው፣ የሚያድጉበት ነው። በተለያዩ ደጋግ ኢትዮጵያውያን የሚያደርጉት የራሳቸው የሆነ ሚና እንዳለ ሆኖ ተቋሙ ደግሞ ቀደም ሲል ስሰማውም የነበረ ነገር ስለሆነ ነው ራሱን ችሎ ገቢ የሚያመጣበት ዘርፈ ብዙ መንገዶች ያስፈልጉታል ራሱን ችሎ እንዲንቀሳቀስ። ከነዛ መካከል አሁን የቱን መጥቀስ እንችላለን? ድርጅታችን ቋሚ ረዳት የለውም። በተለይ በመንግስትም በህብረተሰቡም ዘንድ ትልቅ አድናቆት እንዲቸረው ያደረገው ራሱን በራሱ ለመርዳት እያደረገ ያለውን ጥረት በተግባር የሚታይ ስለሆነ ነው። እና የተለያዩ የገቢ ማስገኛ እንትኖች አሉ። አሁን የገላ መታጠቢያ፣ ካፌ፣ እነኚህ የመሳሰሉ እነኚህ ወገኖቻችንን ከስራ አጥነት ለማላቀቅ የተወሰነ የሰው ኃይል ይዘው በስራ ላይ እንዲውሉ በማድረጋቸው ብቻ ድርጅታችን እሱን እንደ ትርፍ ነው የሚቆጥረው እንጂ በገቢ ደረጃ ይሄን ያህል ከፍተኛ ገቢ ሆኖ አይደለም። ሌላው እኛ ጋር አሁን ያለው ምንድነው? የሆስፒታል አለን፣ የህክምና ማዕከል ማለት ነው፣ የእናቶችና ህፃናት ህክምና ማዕከል። ይሄ የእናቶችና ህፃናት ማዕከል በተመጣጣኝ ዋጋ በገበያው ላይ እንግዲህ ተወዳድሮ ሐኪሞችን ቀጥሮ እናቶችን የእናቶችን ሞት ለመቀነስ በወሊድ ሳቢያ የሚመጣውን የእናቶችን ሞት ለመቀነስ እየሰራ ያለ ማዕከል አለ። እሱም ቢሆን አብዛኛው ለህዝብ አገልግሎት በመስጠት ስለሆነ ከሱም እንደዚህ የዳጎሰ ትርፍ ተገኝቶ ለድርጅቱ ሌላ ዓላማ የሚውል አይደለም። አሁን ያለው እንግዲህ የባልትና ውጤት ነው። የባልትና ውጤታችን በእርግጥ የእንጀራ እና ወደ 64 በላይ የሆኑ የባልትና ውጤቶች አሉ። እነኚህ ሀገር ውስጥ እዚህ ከተማ ውስጥ ያሉ ትልልቅ ሆቴሎች ሸራተንን ጨምሮ ከኛ ነው የሚወስዱት። እንግዲህ ከነኚህ በሚገኘው ገቢ ነው የበጎ አድራጎት ስራውን ይሄ ድርጅት እያስቀጠለ ያለው። አበበች ጎበና ቻሪቲ ለህፃናት ወላጅ አልባ ለሆኑ ህፃናት አፍ ላልፈቱ ገና ክፉ ደግ ላለዩ ህፃናት ወላጅ ብቻም አይደለም። አሁን በጠራህልኝ ደግሞ የስራ ዘርፍ ላይ ላሉ እናቶች እንደዚሁ ደግሞ ሰርተው እንኳን ለመኖር የስራ እድል ለሚያስፈልጋቸው ዜጎች ደግሞ የገቢ ምንጭም እንደገና ደግሞ ለመንፈስም እርካታ የሚሰማቸው ቦታ ላይ ሆነው የሚሰሩበት ስፍራ ነው። ዘርፈ ብዙ ጥቅም ነው ያለው። ስለዚህ አሁን ከየትኛው እንጀምር? ወዴትኛው እንሂድ? እንግዲህ የልጆች የሚተኙበትን የልጆች አያያዙን እንዲሁ ቃኘት አድርጋችሁ
አሁን ወዳልሽው ብዙ እናቶቻችንን ብዙ እህቶቻችንን ከስራ አጥነት አላቆ ድርጅቱንም እንደዚሁ በበጎ አድራጎት ስራው እየደገፈ ያለው የማምረቻ ክፍል ላይ የሚሰሩ ወገኖቻችን ያሉበትን እንይባካችሁ። መልካም መሄድ እንችላለን። እዚህ በጣም ብዙ ነገር ነው ያየሁ ያለሁት የድሮ ፎቶአቸውን የወጣትነት ፎቶ ይሄ ግቢ ቀደም ሲል የነበረው ምስል ምን ይመስላል የሚለውን ከልጆቹ ጋር ያለውን አክቲቪቲ እዚህ ጋርም ጀምሮ እያየን ነበርና ጫካ ነበረ። አሁን ተለውጠው ምን አይነት ገጽ እንደያዘ ያሳየሻል። ይሄ የህፃናት መኖሪያ ነው። እዚህ ውስጥ እንግዲህ የህፃናቱ አኗኗር እንዴት አይነት ነው የሚለውን ማየት እንችላለን። በእርግጥ አሁን በጣም አስቸጋሪ ሁኔታ በትምህርት ላይ ናቸው። ትምህርት ቤት አሁን በደረስንበት ሰዓት ትምህርት ላይ ነው ያሉት። ከስንት ዓመት እስከ ስንት ዓመት ያሉ ህፃናት አሉ? ህፃናት ኬጂ ከሚማሩ ጀምሮ 12ኛ ክፍል ድረስ የደረሱ ተማሪዎች አሉ። ይሄ እዚህ ጋር የምታዩ ቦዲ የምታዩ የእሳቸው መኖሪያ ቤት ነው። መኖሪያ ቤት ሌላ ቦታ አልፈልግም ከልጆች ያልለይም ብለው እስከ ዕለተ ህይወታቸው ፍጻሜ ድረስ እዚህ ውስጥ ነበሩ። በጣም ልቤን የነካኝ ነገር እንግዲህ ዶክተር አበበች ጎበና የአብራክ ልጅ የላቸው የራሳቸው ልጅ፣ ነገር ግን አራስ ልጆች ሲመጡ ከክፍላቸው አጠገብ ካልሆነ ድምጻቸውን እየሰሙ ካልሆነ አይተኙም እያሉ ነበርና ይሄን ያህል ደግሞ የእናትነት ፍቅር ይሄን ያህል ስሜት ለልጆች ማሳደር ወላጅ ኖሯቸው ያደጉ ልጆች መካከል ልዩነት እንዳይፈጠር ቀደም ሲልም እያልከኝ ነበር። ውጪ ሄደው እንዳይጓጉ የተሻለ ሌላ ብለው ደግሞ ልባቸውም እንዳይጓጓ ብዙ ነገር በማሟላት የእናትነት ስሜታቸውን በአግባቡ የተወጡ እናት ናቸው። በእናትነታቸው ልጆቹ ትምህርት ቤት ሲሄዱ እንኳን የሚገጥማቸውን የአቻ ተጽዕኖ ግፊት እሳቸው እዚህ ሆነው ተረድተውታል። ስለዚህ ውጪ ካሉት ልጆች በበለጠ እንጂ እዚህ ካሉት ልጆች እዚህ ያሉት ልጆች በበለጠ እንጂ ባነሰ ሁኔታ ሁሉ ነገር እንዳይሆን በጣም ይጠነቀቁላቸዋል፣ በጣም ያስቡላቸዋል። እንዳልሽው እዚህ ውስጥ እየተኙ ህፃናቱ እዛ ውስጥ ሆነው ሲያለቅሱ በውስጥ በኩል በር አለ። በሩን ከፍተው ምን ሆነች እያሉ ለማዳመጥ ነው የሚጠይቁ ሩሩ እናት ነበሩ። ይሄ የልጆቹ ማደሪያ ነው አይደል? የልጆቹ ማደሪያ ነው። ወደ ውስጥ ገብተን ደግሞ ለተመልካቾቻችን ትንሽ እናሳያቸዋለን። እስኪ ይሄንን ማለት ከ11 እስከ 13 ከ11 እስከ 13 ዓመት ያሉ ልጆች የሚያድሩበት ክፍል ነው። ይኸውልሽ እንደዚህ ተመልካች ጽድት ያለ ክፍል ነው። በአንድ ክፍል ሰባት ልጆች ማለት ሰባት ልጆች ይኖራሉ። ጉንፋን ምናምን በሚኖራቸው ሰዓት ተለይተው ደግሞ እስከሚድኑ ድረስ የሚቀመጡበት የሚተኙበት የሚያርፉበት ክፍል አለ። እዚሁ ደግሞ የኮምፒውተር እውቀታቸው ከፍተኛ እንዲሆን ገና ከጅምሩ መሰረት ለማስያዝ አለ ክፍል። እዚሁ የኮምፒውተር ክፍል አላቸው። የኮምፒውተር ክፍል አላቸው። የጥናት ክፍል አላቸው። ዘመናዊ የጥናት ክፍል አላቸው ከነ ትምህርት መርጃው እና የመመገቢያ ክፍልም በዚሁ አላቸው። ሌሎቹ ደግሞ ህፃናቱ በወዲያ ጥግ በኩል እዛ ቁጭ ብለው የሚጫወቱበት ህፃናት በደንብ እድሜያቸው 3 ዓመት 2 ዓመት የሆኑት ቁጭ ብለው የሚጫወቱበት ቴሌቪዥን ፕሮግራሞችን የሚያዩበት አለ። ትልልቆቹ ደግሞ እዚህ መመገቢያቸው ክፍል ውስጥ ቴሌቪዥን ፕሮግራም የሚከታተሉበት አለ። ግቢያው ቅድም እንደነገርኩሽ ነው። እንዴት አደራችሁ? ሰላም አደራችሁ። እነኚህ እንግዲህ በየ6 ወሩ ነው የሚለዋወጠው። እነኚህ አሁን ከተለያየ ወረዳ የመጡ እናቶች ናቸው። ህፃናቱ በምግብ የተጎዱ ህፃናት ናቸው። እነኚህን በምግብ የተጎዱ ህፃናትን ባለሙያ ነርስ አለች። በባለሙያ ነርስ ክብደታቸው እየተለካ የአልሚ ምግብ ምገባ
ያገኛሉ ማለት ነው። በተወሰነ ጊዜ ደግሞ በየወሩ ደግሞ ለእናቶቻቸው ቤት ውስጥ እንዴት ማዘጋጀት እንደሚችሉ ለልጆቻቸው ይገለገሉበት ዘንድ የአልሚ ዱቄትና የዘይት የንጽህና መጠበቂያ ሳሙና ድጋፍ ይደረግላቸዋል ማለት ነው። በጣም ጥሩ። ስለዚህ እዚህ ጤናቸውንም እየተከታተሉ በጤና ባለሙያም ጭምር እናቶቹም ስልጠና የሚወስዱበት መንገድ ነው የተመቻቸው። ይህ ፕሮግራም በጣም ረጅም ጊዜ ነው፣ ከ20 ምናምን ዓመት በላይ ነው ያለው እና እስከ ዛሬ ድረስ ቀጥሎ ያለ ነው። ከዚህ ውስጥ ደግሞ ተመልምለው የመሰልጠን ፍላጎት ያላቸው እናቶች ልጆቻቸውን ዴኬር የሚያቆዩበት ዴኬሩም እዛው ማሰልጠኛው ጋር ነው። እዛ ልጆቻቸውን እያቆዩ ይሰለጥናሉ ማለት ነው። ሰልጥነው በ6 ወር በሲኦሲ ተመዝነው ይመረቁና እነሱ ደግሞ ማገልገል ይጀምራሉ ማለት ነው። በጣም ደስ ይላል። ወደ ቀጣዩ ክፍል ደግሞ እናመራለን አይደለ? እሺ። ያው እንግዲህ የምታዩ ያ ባልትናው ነው። ይሄ መደዳው ነው ማለት ነው። መደዳውን ባልትናው ነው። የባልትና ምርቶችን ማደራጃ ነው፣ ማዘጋጃ ነው። እንደገና ደግሞ የእንጀራ ምርት የምናዘጋጅበት ነው። እንግዲህ በፊት በኤሌክትሪክ በምንሰራበት ሰዓት፣ አሁንም በኤሌክትሪክ ነው የምንሰራው፣ ግን አንዳንዴ የኃይል መቋረጥ ሲመጣ በጣም ችግር ነበረብን። ይሄንን ለኢትዮጵያ ንግድ ባንክ አሳውቀን የኢትዮጵያ ንግድ ባንክ የ11 ሚሊዮን ብር ድጋፍ አድርጎልን እጅግ በጣም ዘመናዊ እዛ ጋር የሚታየውን ትልቅ ጄኔሬተር ለግሶን አሁን የመብራት ችግራችን ተረት ሆኖ ቀርቷል። እናቶቻችን ሁሉ እንዲያርፉ ሆነዋል። እዚህ ጋር ወፍጮ ቤቶች አሉ። እዚህ ውስጥ ማለት ነው። የበርበሬና የእህል ወፍጮ አለ እዚሁ። እዚህም የሚዘጋጅበት ማለት ነው። እንግዲህ በአብዛኛው ሁሉን ነገር አይተሻል። አሁን እዚህ ስላለው ዝርዝር ሁኔታ ከኔ በበለጠ ደግሞ የዚህ የመምሪያው ምክትል ኃላፊ አለች፣ ከሷ ጋራ ቆይታ ብታደርግ መልካም። አሁን በእርግጥ ይሄ የሙያ ቦታ ነው። ከሴቶች ጋር ደግሞ ጤና ይስጥልን። ጤና ይስጥልኝ። እንኳን በሰላም መጣሽ ወደ አበበች ጎበና ቻሪቲ ባልትና ማምረቻ ክፍል። እንኳን ደህና ቆያችሁኝ። እንተዋወቅሽ እስኪ። ድርሻ የተለሱ አባላለሁ፣ የመምሪያው ክፍል ምክትል ኃላፊ ነኝ። ባልትና ጋር ደርሰናል። የተለያዩ ቦታዎች እያየን ነበር። እዚህ በዋነኝነት ምን ምን እንደሚዘጋጅ ትንሽ ነገር ንገሪኝ እስኪ። እሺ፣ እዚህ ይሄ ማምረቻ ክፍል ነው። እዚህ ክፍል የሚዘጋጀው ወደ 68 አይነት የባልትና ምርቶች አሉ፣ ቅመማ ቅመሞችን ጨምሮ ማለት ነው። እና 68 አይነት የምርት አይነቶች ናቸው ያሉን። እሱን የምናቀርበው ለትልልቅ ሆቴሎች እነ ሸራተን፣ ሌሎች እነ ሂልተን ሆቴል፣ ጊዮን፣ ፍሎሃ፣ ሌሎች ሆቴሎች እነ ማሪዮት፣ አያት ኤጀንሲ እነዚህ ለነዚህ እናቀርባለን። በተጨማሪ ግን ጌጤዋሚ ሆቴል ከደብረ ብርሃን መጥተው ከኛ ነው በእውነት ጌጤዋሚ ሆቴል ደብረ ብርሃን ነው ራሳቸው መጥተው ግን ዲሊቨሪውን በራሳቸው ከዚህ ነው የሚወስዱት። ከአበበች ጎበና የረጅም ጊዜ ደንበኝነት ማለት የረጅም ጊዜ ደንበኝነት ማለት 68 ያህል የሚሆን ቁጥር ያለው የባልትና አይነት ነው ያለው እዚህ አይነት ነው ያለው። ወፍጮ ቤቱ ከዚህ ከጎን አለ ብለውኛል። ወፍጮ ቤት የጤፍ ማበጠሪያ ማሽን አለ። ወፍጮ ቤት ራሱን ይቻላል። ለዚህ ድርጅት እንጂ ለውጭ አገልግሎት አይሰጥም። በርበሬ ቤት ለብቻው አለ። በርበሬ ወፍጮ ለብቻው አለ። የቅመማ ቅመም ለብቻው አለ። ሁሉም የተደራጀ ነው ያለውና በእንደዛ አይነት መልኩ ነው እዚህ ክፍል ተመርቶ ነው ወደ ስርጭት ክፍል የሚሄደው። እዚህ እንዳየነው የሚለቀመው የሚበጠረው ይዘጋጃል። ጤፍ ስቲ ጤፍ ደግሞ እዛ ማበጠሪያው አለ፣ እዛው ይፈጫል። እንጀራም እዚሁ ነው የሚጋገረው አይደል? እንጀራም እዚሁ ነው የሚጋገረው። ልክ ቀደም ሲል የጠራሻቸው ሆቴሎች ባልትናውን እንደሚወስዱት ሁሉ እንጀራም ደግሞ ይረከባሉ። ይሄ ደግሞ ቤቱ ራሱን ችሎ የገቢ ምንጭ እንዲሆን ለራሱ ራሱን እንዲችል የሚያደርግ ነው። እንጀራ መጋገሪያ ክፍላችን ነው። እንጀራ የሚመረተው እዚህ ነው። መጋገሪያ ክፍል ነው ይሄ። ወደ 44 ምጣድ አለ እዚህ የሚጋገርበት። ስለዚህ እያንዳንዱ ምጣድ ላይ አንዳንድ ሰው ሆኖ አንድ ሰው 2 ምጣድ ይይዛል። 2 ምጣድ ይይዛል። ምክንያቱም ለነሱም ገቢ ነውና ማለት ነው። 2 ምጣድ ይይዛል። በሽፍት ነው የሚሰሩት። ዛሬ የገቡት አሁን እነዚህ ወጪ ናቸው።
ነገ ከሰዓት በኋላ ነው የሚመለሱት አሁን ገቢዎች ደግሞ ሌሎች ናቸው ይመጣሉ እዚህም ጋር የተጋገረ እንጀራ ይታየኛል ተዘጋጅቶ ያለ የሆቴል በነገራችን ላይ ጧት እስከ 3 ሰዓት ተከፋፍሎ ያልቃል ለምሳ ሰዓት የሚደርስላቸው እንጀራ ማለት ነው ስለሚፈልጉ በጧት ነው እስከ 3 ሰዓት ይወጣል እዚህ ማለት ነውና እነዚህ ያው የግለሰብ አሁን በቀን ምን ያህል እንጀራ ይመረታል ይጋገራል እዚህ እስከ 10000 12000 የሚሆን ማለት እስከ 15ም የሚሄድበት ጊዜ አለ ቋሚ አይደለም ግን አለ ምክንያቱም እንትኖችን እንቀበላለን ከቋሚ ውጪ እነዚህ የሚመጡትን ከስተመሮች ብዙ የድግስ ሲኖርባቸው ሌሎች ዝግጅት ሲኖርባቸው ብዙዎች ይመጣሉ ያቆታል ያበበች ጎበናን እንጀራ ይመጣሉ እናስተናግዳቸዋለን እዚህ አሁን ያሉት እናቶች ደግሞ አንደኛ ውስጣቸው የሚያርፍበት ሰላም የሚሰጥ ቦታ ላይ ሆነው ስራውን እየሰሩ ከዚህ በሚመጣው ገቢ የሚያድጉት ልጆች እንደሆኑ ህፃናት እንደሆኑ ያወቁ አንደኛ የመንፈስ እርካታን የሚሰጥ ሁለተኛ የስራ እድልንም የሚያመቻች ስፍራም ጭምር ነው ከዛ አንፃር እንዴት ይታያል እስኪ እንግዲህ እነዚህ እናቶች እዚህ ረጅም ዓመት የሰሩ ናቸው በብዛት እና የኖሩም ናቸው ከድርጅቱ ጋር ጥሩ አታችመንት ያላቸው ናቸው ያው እንደምታወቀው ይሄንን ሰርተን ህፃናቶችን ነው የምናሳድገው ለቤት ምንረዳቸው አሉ ምናስተምራቸው አሉ ከዚህ በተጨማሪ ማለት ነው የምገባ ፕሮግራም አለ የጤና መድን አለ በጣም ብዙ ነው በሰፊው የሚሰራውና ድርጅቱ በተቻለ መጠን በዚህ የገቢ ማስገኛው ላይ እየሰራ ራሱን ለመቻል እየሞከረ ነው ማለት ነው ይሄንን ድርጅቱ በሚንቀሳቀስበት ጊዜ ያለውን ደግሞ ቀደም ሲል ተጠቀሽልኝም ሆቴሎች ስላሉ ምን ያህል ነው ተቀባይነቱስ የማበረታታቱስ እኛ ያለን የማለቱስ ምን ይመስላል ውጪ ላይ እኛ በነገራችን ላይ ከስተመሮቻችንን በጣም ነው የምናመሰግናቸውና ከትልልቅ ሆቴሎች እስከ ትንንሽ ከስተመሮች ማለት ነው እኛ ሲገዙን እንደ ከስተመር አይደለም እነሱን የምንቆጥራቸው እርዳታ እንደሰጡን ነው እንደለገሱልን ነው የምናስበው ምክንያቱም እነሱ መጥተው ስለገዙን ነው እኛ ለእርዳታ የምናውለው ማለት ነው ገንዘቡንና እነሱም በጣም ነው የምናመሰግናቸው አንደኛ ብዙ አመት አሁን ሸራተን ከ30 አመት በላይ ነው ከድርጅቱ ጋር የሰራው ረጅም ጊዜ ነው እነጊዮንም እንደዛው ብዙዎቹ ረጅም ጊዜ የሰሩ ናቸው አሁን ትንንሽ ሆቴሎች ብዙ ያልጠቀስኳቸው አሉ እንዲሁ ደግሞ ተባራሪ ከስተመር ሱፐር ማርኬቶች ብዙ ናቸው የኛ ከስተመሮችና ያው ከነሱ ጋር በጣም ጥሩ ግንኙነት አለን ሁለተኛ ምርታችን በጣም ጥራት አለው ለመጥቀስ ያህል ባለፈው ከአዲስ አበባ መስተዳደር ከ173 ከሚያመርቱት የባልትና እንትኖች ድርጅቶች አበበች ጎበና አንደኛ ነው ይወጣ በእውነት የመጀመሪያው ተሸላሚ ሆናል ማለት ተሸላሚ ሆነዋልና የምስክር ወረቀትም አግኝተናል በዚህ ደግሞ የብቃት ማረጋገጫ ከ95 በላይ ነው በየአመቱ የምናገኘው በጣም ያው ክፍለ ከተማው የጤና ብቃት ማረጋገጫ እንትን አለ አይደል እነሱ መጥቶ ብቃታችንን ሁሉንም በርበሬን ሌሎች ነገር ፓስተር ናሙና ተወስዶ ተመርምሮ በሁሉም አንደኛ ነንና እግዚአብሔር ይመስገን በጥራት ነው እዚህ በጥራት ነው የሚሰራው እና አሁን እነሱ ይለቅማሉ ግን የጥራት ኮሚቴዎች ራሳቸው የተቋቋሙ አሉ እዚሁ ተቆጣጣሪ አሉ ልክ ምርቱ ደረሰ ሲባል ይመጣሉ ይፈትሻሉ ማለፍ ከሌለበት አያልፍም ይደገማል ይሰራል ከእንደገና ጥራት የሌለው ነገር ወደ ስርጭት ክፍል አይሄድም እዚሁ ነው ተጣርቶ በቃ ይሄ ብቁ ነው መዋል ይችላል ለምርት በቃ ንጹህ ነው ተብሎ ነው ወደዛ ጋር የሚሄደው ኢቭን በርበሬ ሽሮ ተቀምሶ ታይቶ ነው እንጂ ዝም ብሎ እንደተፈጨ ተነስቶ ወደ አሁን ብዙ ጊዜ አሁን ተመልካቾችም ይሄን ሲያዩ ምናልባት ጥያቄ ውስጣቸው ሊፈጥር የሚችለው ብዬ ማስበው አሁን ይሄ የመደጎሚያ ህፃናት የማሳደጊያ ድርጅት እንደመሆኑ ምናልባት ተወዳዳሪ የመሆኑ ጥራቱን የመጠበቁ ነገር ጥያቄ ውስጥ ሊገባ ይችላል ብለው ያስቡ ይሆናል ያ ደግሞ ሽልማቱ ከአዲስ አበባ መስተዳደር የመጣው ሽልማት ለሱ መልስ ነው ለሰጠሽኝ ጊዜ እጅግ አድርጌ ነው ማመሰግነው የተለያዩ ስፍራዎች ነው የአበበች ጎበና ቻሪቲ ውስጥ ተገኝተን እየጎበኘን ያለነው ባልትናውን አይተናል የህፃናት መቆያውን ማደሪያቸውን ዴኬሩን ጭምር የተለያዩ ስፍራዎች እያየን ቆይታ አድርገናል አሁንም አልጨረስንም እንቀጥላለን በድጋሚ አብሮነታችሁ ከኛ ጋር ይሁን ጉብኝታችን እንደቀጠለ ነው ተመልካቾቻችን በመሃል ደግሞ መለስ ብለን ቆይታ ልናደርግ እዚህ ተገኝተናል በአበበች ጎበና ቻሪቲ ኤክስኪዩቲቭ ዳይሬክተር ከሆኑት ከአቶ እሸቱ ጋር ነው ደግሞ አሁን የምገኘው እንደምን አሉ ተነስተልኝ እንደምናለሽ ከጉብኝታችን መለስ ብለን ደግሞ እዚህ ተገናኝተናል ዘርፈ ብዙ የሆኑ ስፍራዎችን ተግባራትን ከህፃናት ማደጎ በተጨማሪ ያሉትን የተለያዩ ቦታዎች እየጎበኘሁኝ ነው ያለሁት
ግን ከመጀመሪያው እንድንጀምር ፈልጌ ነው። አበበች ጎበና ቻሪቲ ሲባል በርካቶቻችን ህፃናት የሚያድጉበት የህፃናት ማደጎ ብቻ ይመስለናል። ከዛ አንጻር እንቅስቃሴው ምን ይመስል እንደነበር መለስ ብለን እናንሳ እስኪ። ብዙ ሰዎች ይላሉ እንደዚህ አበበች ጎበና እንደ ብራንድ ህፃናት ጋር ነው የሚያዘው። ምክንያቱም የጀመሩት ከህፃናት ስለሆነ ነው። በአብዛኛውም ጊዜ ከህፃናት ጋር ስለቆዩ ህፃናትን ሲንከባከቡ ስለነበረ ነው። በኋላ ግን ሁኔታዎቹ ሲታሰብና ሲጠና ድርጅቱ መስራት ያለበት ህፃናት ለብቻ ሳይሆን ከዛ ጋር ተያያዥ በሆኑ ሁኔታዎች እናቶች፣ ሴቶች ላይ መስራትም ተገቢ መሆኑን በመገንዘብ ሴቶችም ላይ በብዛት መስራት ጀመርን። ያን ስንል ደግሞ ሴቶች ብቻቸውን ሳይሆን እንደገና ኮሚኒቲው፣ ህብረተሰቡ በትምህርት፣ በጤና፣ በኤችአይቪ ኤድስ፣ በምገባ በተለያዩ ሁኔታዎች መስራቱ የሚያዙ ነገሮች በመሆናቸው ወደ ሌሎች ስራ ዘርፎች መስመር በመዘርጋት በመስራት ላይ ነው ያለ ነው እና ስለዚህ ሌሎቹ ብዙ ፕሮጀክቶች ናቸው አሉ እና እንደ ዋናነት የሚቆጠሩት በአሁኑ ጊዜ በተለይ ህፃናትን፣ ሴቶችን ዳግም ማጎልበት፣ ወጣቶችን ማሰልጠን፣ በምግብ የተጎዱትን ህፃናት መመገብ እና የጤና ኢንሹራንስ ላይ ነው በበጎ አድራጎት ስራው የምንሰራው። በጣም ጥሩ። ወደ እርስዎ ልመለስ ነው። እዚህ ያሉት ቆይታ ምን ይመስላል? መቼ ነው የጀመሩት? ወደ ኋላ ትንሽ ተመልሰን እናውራው ብዬ እኮ ነው። ከዚህ ቤት ጋር ቁርኝነቱ ምን ይመስላል? እስኪ። በጣም የጠበቀ ነው። እኔ ወደ 34-35 ዓመቴ ነው እዚህ ቤት። ረጅም ጊዜ ነው። ምክንያቱም የሆነ ኃላፊ ነበርኩ፣ የመንግስት ባለስልጣን ነበርኩ። በዚህ አዲስ አበባ አውራጃ አስተዳዳሪ ይባል ነበረ ድሮ እና አስተዳዳሪ ነበርኩኝ። ያው የታላቅና ታናሽ ልጆች ነን። ዶክተር አበበች እሷም ብቻውን በመሆኗ አብረን እንስራ በሚል ስትጋብዘኝ በቀጥታ መጥቼ ኤንጂኦን በመርዳት ላይ ስራዬን አተኮርኩና አብረን መስራት ጀመርን። እንግዲህ 34-35 ዓመቴ ነው እዚህ መስራት ከቻለሁ ጀመርኩ። ምንድነው የበጎ ስራ ጉዳይ የልብ ቅንነትን የሚጠይቅ ነገር ነው። ህግን ብቻ ሳይሆን ቅንነት ከራስ ተነስቶ ቅንነትን እሳቸው እንደሰሩት ሁሉ ቅንነትን የሚጠይቅ ነው። የህዝብን ችግር ማዳመጥን የሚጠይቅ ነው እና ቀናነትን ከጠየቀ ከእሳቸው ጋር ሆኜ የራሴን አስተካክዬ መስራት ብዙ አዲስ አልሆነብኝም። ዶክተር አበበች ጎበና ዙሪያ የተሰራውን የህይወት ታሪክ ፊልም የጋዜጣዊ መግለጫው ላይ ታድሜ ነበረ። ብዙ ምናልባት በወጣትነት የሚያውቋቸውን ሰዎች ለማግኘት እድሉ ነበረኝ። በፊልም በኩል ደግሞ ተሰርቶ አበበች ወጣቷ ያቺ ልጅ የነበረችው ለመርዳት እናት ለመሆን ብዙ ትደክም ትጥር የነበረችውን ደግሞ መለስ ብሎ በፊልም ማስቃኘት ምን ይመስላል ስሜቱ ብዬ እያወራሁኝ ነበር። አሁን ደግሞ ጥያቄው ለእርሶ ሆነ። ፊልሙም የታለመው አዲሱ ትውልድ እንዲማርበት ለማድረግ ነው። ፈረንጆች ይመጡና አሁን አበበች ጎበና በኢትዮጵያ ውስጥ በኤንጂኦ ታሪክ የመጀመሪያ በግል የተመሰረተ ኤንጂኦ ነው። በግል ከዛ በፊት ሚሽነሪዎች ሊኖሩ ይችላሉ፣ ጓላ ሞታን የሚባሉ የመንግስት እንትኖች ሊኖሩ ይችላሉ። ነገር ግን እሳቸው ናቸው የጀመሩት የበጎ አድራጎት ስራ በህፃናት ላይ በተለይ እና እሳቸው ሲጀምሩ ሀብት ኖሯቸው አይደለም፣ ትምህርትም ኖሯቸው አይደለም። ነገር ግን ቅን ልቦና እና አርቆ ማሰብን ለሰው ያላቸው ፍቅርን ነው ያስገደዳቸው። ሀብታም ነበሩ፣ በጣም ሀብታም። ምናልባት ዛሬ ኢንቨስተር ከምንለው ተርታ የሚሰለፉ ነበሩ። ምክንያቱም እዚህ ፊት ለፊት መኖራቸው ነበረ ነው። ይሄ የምታየው ግቢ በሙሉ ወደ 1000 ካሬ ሜትር ለዶሮ እርባታ ያዙት ነበርና ቤተክርስቲያን ሄዶ ሲያዩ ወሎ ድርቁ፣ ረሃቡ፣ የሰው መሞት ምናምን ሲያዩ ቶታሊ ህይወታቸውን በዛ በቅንጡ አኗኗር ሁኔታዎች መኖር መቀጠልን አልፈለጉም። ስለዚህ ድሃን መርዳትን፣ ህፃናት መንከባከብን ነው የፈለጉትና ያን ሁሉ ትተው ወደዚህ መጡና ይሄን ስራ ጀመሩ እና ስለዚህ ሲጀምሩ የደገፋቸው ሰው አልነበረም። በተለይ ቤተሰብ እኛ ቤተሰብ የሆኑ ሰዎች በትዳርም ጋር ያሉ ሰዎች ሁሉ አበደች ወይ የሚል ነገር ነበረ። ምክንያቱም 2 ልጆች ይዛ ከወሎ መጣች። ከዚህ ሌላም ተጨምሮ 21 በአንድ አመቱ ደረሱ። እነዚህ 21 ልጆች ማስተናገድ በጣም ከባድ ነው። ከፍ ያሉትን ቆሎ እየቆሉ መንገድ ላይ እየዞሩ እየሸጡ ከዛ የሚገኘው ገቢ
ጠጅ ጠላ እንደዚህ የተሰሩ ጠጅ የተጣለ ጠላ እየተጠመቀ መሸጥ ከበዛ እንትን ማድረግ ነበር የጀመሩትና በጣም ከባድ ስራ ነበር፣ ከባድ ኃላፊነት ነበር። በኋላ ግን በጎ አድራጎት ድርጅቶች ሰምቶ አውቆ ሲያሬስ ነበር መጀመሪያ የሰማው መሰለኝ እና መጥቶ መደገፍ ጀመሩ። ሁኔታዎቹ እንግዲህ እየዳበረ መልክ የያዘ መጣና ዛሬ የደረሰበት ሁኔታዎች ላይ ደረሱ። እንግዲህ ይሄ ድርጅት በአሁኑ ጊዜ በተለይ አንድ ወቅት በተለያየ ፕሮጀክት ላይ በመሰለፍ ወደ 1.5 ሚሊዮን ህዝብ ድጋፍ ይሰጥ ነበር በአመት ውስጥ። እንግዲህ እስካሁን ድረስ የሰጠው ነው በሚሊዮኖች ይቆጠራል። ነገር ግን አንድ ወቅት አንድ አመት 1.5 ሚሊዮን ህዝብ ድጋፍ ይሰጥ ነበርና ያን ያክል ስራ ነው የሰራው። በተለያየ የሙያ ዘርፍ ቅድም ገብቼ ፎቶዎቹን ራሱ እያየሁኝ ነበር መለስ ብዬ። እዚሁ አድገው እዚሁ ተምረው ተመርቀው አግብተውም ደግሞ ወግ ማድረግ ያዩ አሉ። ከዛም በተጨማሪ ደግሞ ሀገር ያስጠሩ በአትሌቲክሱም ዘርፍ በጤናውም በተለያየ ዘርፍ ላይ ያደጉ ልጆች አሉ። አሁን ብዙ ሰው ሊያነሳ የሚችለው ጥያቄ ይመስለኛል፣ እዚህ ያደጉት ልጆች የት ነው ያሉት? ምናልባት ከተቋሙ ጋር ምን አይነት ቁርኝነት አላቸው? አሁን በምን ሁኔታ ላይ ይገኛል? እነዚህ እዚህ ያደጉ ልጆች የተበታተኑ ናቸው፣ ኦርጋናይዝድ አይደሉም። እዚህ የሚሰሩ አሉ፣ ከዚህ ተምሩ እዚህ አድገው ሰልጥነው እዚሁ ስራ የተቀጠሩ አሉ። ከዚህም ወደ ውጭ ሀገር ይሄዱ አሉ። ከውጭም አልፎ ብዙ ባይሆኑ እንጂ እየመጡ እየጠየቁ ቤቴ ነው ብለው እየጠየቁ ድጋፍም እያደረጉ ይገኛሉ። ሌሎችም ደግሞ እዚሁ በአካባቢ ላይ በአዲስ አበባም በዙሪያ ላይ ያሉ አሉ እና አልፎ አሁን ጥሩ በጎ እንትን እየታየ ያለው መጥቶ አመራር አባልም ይሆኑ አሉ። ለምሳሌ መጥቶ የቦርድ አባል የሆኑ ድርጅቱን መምራት ተሳትፎ እያደረጉ ያሉ ልጆች አሉ። በሌላ በኩል ደግሞ ሀብት አፍርቶ ልጆች መጥቶ ምሳ የሚያበሉ በበዓላት ጊዜ እዚህ ልጆችን እኔ እዚህ ያደግኩ ነኝ እንደዚህ ነኝ ብሎ የሚያበሉ አሉና እንደዚህ በጎ ሁኔታዎች ይታያሉ። ግን ኦርጋናይዝድ ሆኖ አይደለም። የአበበች ጎበና ቻሪቲ በቅድ ደረጃ ምን ይዟል? በጣም በርካታ መንገድ ላይ ያሉ ስራዎች አሉ። የስራ እድሉ እንዳለ ሆኖ የህፃናቶቹ እንክብካቤ እንዳለ ሆኖ ግን ደግሞ እንደ ግብ የተቀመጠ ሌላ እቅድ አለ ወይ? ምን ይመስላል? አዎ እንግዲህ ትልቁ የድርጅቱ ሀብት ብለን የምንለው መልካም ስራው ነው። መልካም ስራውን መንግስትም ዶነሮቻችንም ህብረተሰቡም ይወደዋል፣ ይቀበላል እና ስለዚህ ድጋፍም ጠይቀን አላፈርንም እስካሁን ድረስ። የፊልሙ ምርቃት ትልቁ ነገር ገቢ ማስገኘት ብቻ ፕሮሞሽንም ጭምር ነው። አሁን ማዘር ቴሬዛ ይባላሉ፣ ሄነሪ ጁና በቀይ መስቀል ይታወቃሉ ምናምን። ኢትዮጵያዊቷ እናት አበበች ጎበና ወይ ደግሞ የአፍሪካ እናት ማአፍሪካ ተብላ ተሰይማለች እና ማአፍሪካ ተብላ ተሰይማለች እና እንዴት አድርጎ ይቀጥላል እና እንዴት ማስቀጠል አለብን፣ እንዴት ደግሞ ዘመናዊ እናርገው፣ እርዳታውን አሰጣጡን ዘመናዊ እናርገው፣ ቀልጣፋ እናርገው የሚለው ነገር አተኩረን ነው የምንሰራው። እንግዲህ ከፊልሙ የሚገኘው ገቢ ተጨማሪ ስራዎችን መስራትን ያስችለናል። ለምሳሌ የእናቶች መዋለጃ ሆስፒታል አለን፣ ማለት ጤና ማዕከል አለን። እሱን ማጎልበትና ማዳበርና እናቶችና ህጻናትን መርዳት። በዛ ላይ የሄልዝ ኢንሹራንስ ፕሮግራም አለን፣ በሰፊው እየሰራን ነው ያለነው። ከሱ ጋር አጣምደን የምንሰራበት ሁኔታችን መፍጠር እና ሌሎችም ደግሞ አማራጭ የሌላቸው ልጆች ስፖንሰርሺፕ በማድረግ ውጪ ያሉ ወደዚህ ማምጣቱን ብዙ አማራጭ የሌላቸውን ብቻ ነው የምንሰጠው። ሌሎቹም ግን እዛ ቤተሰብ ጋር ህብረተሰብ ባሉበት መርዳት ነው። እነዚህ ሁኔታዎችን እና ሴቶችን አቅም መገንባቱ ትልቅ ፕሮጀክታችን ነው። አሁኑ ጊዜ ኢትዮጵያ ቴሌኮሙኒኬሽን ባደረገልን ድጋፍ በቴሌ በኩል 8925 በመላክ 1 ብር ቢለግሱ ትልቅ ድጋፍ በሚሆነን፣ ሌሎችም በሌላ ሁኔታዎች ወገኖቻችን ከጎናችን ቢቆሙ በጣም ትልቅ ስራ ተአምር ስራ መስራት እንችላለን። ልምድ አለን፣ እውቀት አለን፣ የተማረ ሰው አለን። ወል ኦርጋናይዝድ የሆነ ድርጅት ነውና ወገኖቻችን ከጎናችን እንዲቆሙ ነው። በዚህ አጋጣሚ እንደነ ወይዘሮ አዳነች በጣም ከጎናችን ቆሞ በሀሳብም በማቴሪያልም ስለሚያግዙን ከልብ ላመሰግን እወዳለሁ። ከጉብኝት መሀል ላይ ነው የመጣሁት። ጉብኝታችን አሁንም ወደ እናንተ መድረሱን ይቀጥላል። እየተዘዋወርን የአበበች ጎበና ቻሪቲ ምን አለው የሚለውን ወደ እናንተ እናደርሳለን። በድጋሚ ቆይታችሁ ከኛ ጋር ይሁን። እሺ
ይሄ አበበች ጎበና ቻሪቲ የእናቶችና የህፃናት የሕክምና ማዕከል ነው። ከ30 በላይ ባለሙያዎች ያሉት ነው። በሰብ ስፔሻሊስትና በስፔሻሊስት ሐኪሞችና በሌሎች ባለሙያዎች ተደግፎ ለእናቶች ድጋፍ እያደረገ ያለ ነው። እንግዲህ ከዚህ ካለው ከግልጋሎት ከሚሰጠው የተረፈውን ገንዘብ ደግሞ ማለት በመጠነኛ ዋጋ ነው እንትን የሚለው ከአገልግሎቱ በሚያገኘው ገንዘብ ለበጎ አድራጎቱን ስራ ድጋፍ እየሰጠ ነው። ስለዚህ ሁሉም የህብረተሰብ ክፍል እዚህ እየመጣ ጥሩ አገልግሎት አግኝቶ የህሊና እርካታም አግኝቶ ወገኖቹን እንዲታደግ ወገኖቹን እንዲረዳ በዚህ አጋጣሚ ጥሬን አስተላልፋለሁ። በጣም ጥሩ። ምን ያህል የሚሆኑ የጤና ባለሙያዎች ይገኛሉ ይህን አገልግሎት የሚሰጡ? ከ30 በላይ የሆኑ በዘርፉ የሰለጠኑ ባለሙያዎች አሉ። ይህም በዚህ አጋጣሚ 2 እንደሆነ በጣም ጥሩ። ስለዚህ ያው የመንግስት ነው በስማቸው የሰየመው ነው። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ዋላችሁ? እንዴት ነሽ? እንዴት ናችሁ? እንተዋወቅ። እሺ፣ ትግስት እባላለሁ። የሆቴል ኦፕሬሽን አሰልጣኝ ነኝ። ተማሪዎቻችን 40ኛው ዙር ላይ ነን ያለነው አሁን። የ40ኛው ዙር ተማሪዎች የሆቴል ኦፕሬሽን ተማሪዎች ናቸው። ሆቴል ኦፕሬሽን ክፍል እዚህ ውስጥ የመስተንግዶና የቤት አያያዝ ስልጠና እንሰጣለን፣ በተግባር ማለት ነው። ቲዮሪ ክላስ ውስጥ እንሰጣለን። እንደገና ደግሞ እዚህ ጋር በተግባር ፕራክቲስ የሚያደርጉበት ነው። አዎ፣ በተግባር እዚህ ጋር ደግሞ ያያሉ ማለት ነው። ስለዚህ እዚህ ጋር እንደዚህ አዘጋጅተን ይሄ አላካርት ይባላል። የአላካርት ስልጠና ወይም ሜኑን እዚህ ላይ ጠረጴዛው ላይ እናሳያቸዋለን። እንደገና ደግሞ በቤት አያያዝ ቫኪዩም እያደረግን እዚህ ጋር እያጸዳን አልጋችንን በዚህ መልኩ እንደዚህ አንጥፈን አስተካክለን የመኝታ ክፍሉ እንደገና ደግሞ ልብሶችን የታጠቡ ልብሶች እንዴት መተኮስ እንዳለባቸው ለተማሪዎቻችን እናሳያለን። እንዴት መስራት እንዳለባቸው ፕራክቲስ እዚህ ክፍል ያደርጋሉ ማለት ነው። በምን ያህል ጊዜ ነው የሚያልቀው ስልጠናው? ስልጠናው እስካሁን በ6 ወር ሁሉንም የትምህርት ዘርፍ አንድ ላይ አድርገን በ6 ወር ያልቃል። በ6 ወር ሰልጥነው የጨረሱ ወደ ስራ ዘርፍ ሲገቡ አዳዲስ ልጆች ደግሞ ይተካሉ ማለት ነው። አዳዲስ ልጆች በየጊዜው ይመጣሉ ማለት ነው። ስለዚህ አሁን እነዚህ ለ6 ወር ያህል ከኛ ጋር ቆይተዋል። ቀጣይ ደግሞ የሚቀጥለው ዙር በዚህ መልኩ ይቀጥላል። ምናልባት እኔ ስለማላቅ ልጠይቅሽ፣ እንደዚህ አይነት ስልጠናዎች የሚሰጡት ከሆቴል ስታንዳርድ ከቤት ቤት ሊለያይ ይችላል ወይስ ሁሉም ቦታ የሚመጥን አይነት ሆነው እንዲገቡ ነው ባንዴ የሚሰጠው ስልጠና? አዎ፣ እኛ አሁን የምንሰጠው ዋናውን ነገር እናሳያቸዋለን። እንዴት አድርገው እንግዶችን መቀበል እንዳለባቸው፣ እንዴት አድርገው ሜኑን መስራት እንዳለባቸው፣ እንዴት ማዘጋጀት እንዳለባቸው በአጠቃላይ ያለውን ነገር እንሰጣለን። በየሆቴሉ ደግሞ የራሱ ስታንዳርድ አለው፣ በራሱ መልክ ይቀርጻቸዋል። አሰጣጡ ግን ብዙ ልዩነት አይኖርም፣ ተመሳሳይ ነገር ነው የሚኖረው። የተለያዩ ቦታዎችን እየጎበኘሁ ነበር። የዶክተር አበበች ጎበና ቻሪቲውን በጣም ዘርፈ ብዙ ነው፣ ተጎብኝቶ አያልቅም፣ በጣም ሰፊ ነው። የተረዳነው ነገር የሚያድጉት ህጻናት ብቻ አይደሉም እዚህ ታርጌት የሚሆኑት። እናቶችን አይቻለሁ፣ የተለያየ የስራ ዘርፍ ላይ ያሉ የራሳቸው የሆነ የገቢ ምንጭ እንዲሆናቸው ሆኖ እዚህ የሚገኙ ማለት ነው። በጣም በርካታ ሰራተኞች ነው ያሉት። እዚህ ጋር ደግሞ ወጣት ልጆች ይታዩኛል። እዚሁ ሆነው ምናልባት ደግሞ ልጆች ካላቸው ልጆቻቸው ዴይኬር ይቀመጣሉ ብለውኛል። ልጆቻቸውን አስቀምጠው ሳይስተጓጎሉ እዚህ ጋር ደግሞ ስልጠናቸውን ጨርሰው ወደ ሌላ የስራ መስክ መሸጋገር እንዲችሉ ነው የሆነውና አንቺ እዚህ በመስራትሽ ይመስለኛል እነሱም እዚህ በመገኘታቸው ደስተኞች ናቸው። አንቺ ልጠይቅሽ ብዬ ነው፣ አበበች ጎበና ላይ በመኖርሽ ምን ይሰማሻል? ወይ በጣም ትልቅ ደስታ። ከውጭ ሆነሽ ስትሰሚው አበበች ጎበና ማለት ህጻናት ማሳደግ ነው ብዙ የሚያውቀው። እኔም ብሆን በፊት እንደዛ ነበር የሚመስለኝ። ነገር ግን ውስጡ ገብተሽ ስታይ ብዙ ነገር ነው የምታገኙ። ልጆች ያድጋሉ፣ ሴቶች ይረዳሉ፣ ውጭ ያሉ ልጆች ትምህርት ቤት ይከፈልላቸዋል፣ የጤና መድን አለ፣ ብዙ ዘርፈ ብዙ ስራ ነው የሚሰራው እኛ ግቢ ውስጥ። እንደገና ደግሞ እነዚህ ልጆች አሁን የምታያቸው ልጆቻቸው እንዳልሽው ዴኬር ተቀምጦላቸው የልጆቻቸው ወተት ተችሎ ምግብ ተችሎ እዚሁ እየተመገቡ እስከ 6 ሰዓት ይቆያሉ። ከዛ ልጆቻቸውን አውጥተው ይሄዳሉ። ልጆቹ ደግሞ በትራንስፖርት አጣን ብለው ችግር እንዳይደርስባቸው
ቀድመን ምን እናደርጋለን? የትራንስፖርታቸው በየወሩ እየተከፈላቸው መተው ይሰለጥናሉ። እዚህ ጋር ምግብ ስንሰራ ምግቡን እዚሁ ራሳችን ሰርተን ራሳቸው በእጃቸው ሰርተው ራሳቸው ቴስት አድርገው ስለ ምግቡ ጣዕም አውቀው ይሄዳሉ። እዚህ ጋር ደግሞ ሲሰሩም እያንዳንዱ ነገር በተግባር ነክተውት አይተውት ነው ወደ ስራ የሚሰማሩት። ስለዚህ አበበች ጎበና ሰፊ ስራ ዘርፍና ደስተኛ ሆነን እየሰራን ያለ ነው። ለመንፈስም እርካታ ነው፣ የገቢም ምንጭ ነው፣ መልካም ዜጋ የሚወጣበትም ስፍራ ጭምር ነው። ደስተኛ ነኝ እዚህ በመገኘቴ። ለሰጠሽኝ ጊዜ ደግሞ እጅግ አድርጌ አመሰግናለሁ። አንቺ አመሰግናለሁ። ስላየሽን ደስ ብሎናል። ስለጎበኛችሁን አመሰግናለሁ። እስካሁን የነበረን ቆይታ ይህን ይመስላል። ጉብኝታችንን እዚህ ላይ ያጠናቀናል። በጣም ሰፊ ነው የሚጎበኘው ስፍራ። አበበች ጎበና ሲባል የህፃናት ማሳደጊያ ብቻ ለሚመስለን ማለት ነው። የጎበኘነው ቦታ ብዙ ነው፣ ዘርፈ ብዙ ጥቅም ነው ያለው። ምናልባት ይሄንን አይተው በራሱ ተመልካቾች መተው ለመጎብኘት ለማየት ሊነሳሱ ይችላሉ። ለሰጠኝ ጊዜ እጅግ አድርጌ ነው አመሰግናለሁ። ከብዙ በጥቂቱ ለማየት ሞክረናል። በጣም ሰፊ ነው የሚታየው ነገር። ጊዜ ተወስዶ ተመልካቾችም ይሄንን እያዩ ለመጎብኘት መተው ለማየት ፍላጎት እንደሚያድርባቸው እርግጠኛ ነኝ። ለሰጠኝ ጊዜ እጅግ አድርጌ ነው አመሰግናለሁ። እኔም ከልብ አመሰግናለሁ። ከስቱዲዮ ወጣ ብለን የዶክተር አበበች ጎበና ቻሪቲ ተገኝተን ያደረግነው ቆይታ የቃኘነው የጎበኘነው የተከታተላችሁትን ይመስል ነበር። ፕሮግራሙ በዚሁ ያበቃል። ቀሪ NBC ፕሮግራሞች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በድጋሚ በያላችሁበት መልካም ጊዜ